ሰላም ጤና ይስጥልኝ። የኢትዮ ሞኒተር ተከታታዮች የዕለቱ ዜናዎች ይዘንላችሁ ቀርበናል። በቅድሚያ አርዕስተ ዜና። በትግራይ ለ3 ቀናት የሚቆይ ህዝባዊ ሰልፍ ዛሬ መካሄድ ጀመረ። የህዝብ ተወካዮች ምክር ቤት መርማሪዎችን በወንጀል የማይጠይቁበት አዋጅ አጸደቀ። ህወሓት የአፍሪካ ህብረት አስቸኳይ ስብሰባ እንዲጠራ ጠየቀ። የህዝብ ተወካዮች ምክር ቤት መርማሪዎችን በወንጀል የማይጠይቁበት አዋጅ አጸደቀ። አዋጁ በፓርላማ አባላትና የተለያዩ የህብረተሰብ ክፍሎች ተቃውሞ ገጥሞታል። የህዝብ ተወካዮች ምክር ቤት በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የቀረበውን ረቂቅ አዋጅ በ3 ተቃውሞና በአንድ ድምፅ ተአቅቦ በአብላጫ ድምፅ አጽድቆታል። በዚህ አዋጅ መሰረት መሰል ወንጀሎችን ለመመርመር የተመደበ ሰው በስራ ላይ ያለ ከግድያ ወንጀል በስተቀር ለሚፈጽመው የወንጀል ድርጊት የወንጀል ክስ አይቀርብበትም በሚል መደንገጉ ጥያቄ አስነስቷል። ይህ ድንጋጌ በምርመራ ሽፋን የመንግስት ተቃዋሚዎችን፣ የመብት ተሟጋቾችን፣ ጋዜጠኞችንና ነጋዴዎችን ለማጥቃት የተረቀቀና የዜጎችን መብት የሚጎዳ ነው የሚል ከፓርላማ አባላት ተቃውሞ ገጥሞታል። አዋጁን ያዘጋጁት አካላት ግን የህግ መንፈስ ይህ አለመሆኑን ጠቅሶ ዓላማው ሽብርተኝነትን መከላከል ነው ብሏል። ይሁን እንጂ ከዚህ በፊት ከነበረው የሽብርተኝነት ወንጀል አዋጅ በላይ ሰብአዊ መብቶችን የሚጎዳና መርማሪዎችን የሰው ልጆች ላይ እንደፈለጉ እንዲያደርጉ የሚፈቅድ ነው የሚል ስጋት ፈጥሯል። ከዚህ በተጨማሪ መርማሪዎችን ከሞት በስተቀር ወንጀል ቢፈጽሙ እንኳን አይጠየቁም የሚለውን አረፍተ ነገር ወንጀል መፈጸሙ እየታወቀ በየትኛው ዓለም ነው የማይጠየቀው በሚል ትችት እየደረሰበት ነው። ለ3 ተከታታይ ቀንና ሌሊት ሊካሄድ የታቀደው ለ5ኛ ክረምት በሻራ ይብቃ ሰላማዊ ሰልፍ በመቀሌ ከተማ ሮማናት አደባባይ ተጀምሯል። የትግራይ ህዝብ ጥፋት ይቁም፣ አስከሬን መቁጠር ይቁም፣ ህዝባችንን ከወራሪ ኃይሎች ነጻ ይውጣ፣ የትግራይ ክልል ግዛታዊ አንድነት ይከበር፣ የተፈናቃዮች ድምጽ ይሰማ የሚሉት መፈክሮች በመያዝ ተፈናቃዮቹ አደባባይ ወጥቷል። ካብገዛና ይዞ ሰው ጀነሳይድ የሰልፉ ዋና ዓላማ ለ5ኛ ክረምት በተለያዩ የስደተኞች መጠለያ ካምፖች ውስጥና በውጭ የሚገኙ ተጎጂዎችን ያለ ምንም ቅድመ ሁኔታ ወደ ቤታቸው መመለስ ነው። የሰልፉ አዘጋጅ ጽላል የተሰኘው የምዕራብ ትግራይ ሲቪል ማህበረሰብ እንደገለጸው ሰልፉ በፕሪቶሪያ ስምምነት ፈራሚዎች ላይ በተለይም በፌዴራል መንግስትና በዓለም አቀፍ ማህበረሰብ ላይ ጫና ለመፍጠር ነው። በሮማናት አደባባይ በተካሄደው ይብቃ ሰላማዊ ሰልፍ የተፈናቀሉ ዜጎች፣ የመቀሌ ከተማ ነዋሪዎችና የሲቪል ማህበራት ተወካዮች ተገኝተዋል። ሰላማዊ ሰልፉ ከሰኔ 11 እስከ ሰኔ 13 2017 ዓ.ም ድረስ የሚካሄድ ሲሆን በስዊዘርላንድ ዋና ከተማና የተባበሩት መንግስታት ዋና መስሪያ ቤት በጄኔቫም ይካሄዳል ተብሏል። ኬንያ የሱዳንን ጦርነት በማባባስ ረገድ የቀረበባትን ክስ ውድቅ አደረገች። ኬንያ በሱዳን እየተካሄደ ያለውን ግጭት በማቀጣጠል ረገድ ሚና እየተጫወተች ነው የሚለውን ክስ ውድቅ አድርጋለች። የኬንያ መንግስት ቃል አቀባይ ኢሳቅ ማዋራ የሀገሪቱን ገለልተኝነትና ሰላም ፈላጊነት አቋም አረጋግጧል። የኬንያ ተሳትፎ ጥብቅ ዲፕሎማሲያዊ ነውና ጥረቶቹ በሱዳን ጦር ኃይሎችና በፈጣን የድጋፍ ኃይሎች መካከል ሽምግልናና ሰላም ግንባታ ላይ ያተኮረ ነው ብሏል። ኬንያ የሱዳን ጦርነት መሐንዲስ አይደለችም። በፕሬዝዳንት ዊሊያም ሩቶ በሚመራው በምስራቅ አፍሪካ የልማት በየነ መንግስታት ኢጋድ ሂደት ውይይቶችን ለመፍጠር ቁርጠኛ ነን ብሏል። ኬንያ የ2005 አጠቃላይ የሰላም ስምምነትን በመጥቀስ ከ2019 ጀምሮ ለሱዳን ዲሞክራሲያዊ ሽግግር ድጋፍ እየቀጠለችበት የቀጠናውን ሰላም የማመቻቸት ረጅም ታሪክ አላት ብሏል። አክሎም ፕሬዝዳንት ሩቶም በቀጠናው ዲፕሎማሲ ንቁ ተሳትፎ አድርጓል በማለት ገልጿል።
ህወሓት የአፍሪካ ህብረት አስቸኳይ መድረክ እንዲጠራ ጥሪ አቀረበ። የኢትዮጵያ መንግስት የትግራይ ግዛት የወረረውን ኃይል በአስቸኳይ እንዲያስወጣም ጠይቋል። ህወሓት ባወጣው ሳምንታዊ መግለጫ ላለፉት ዓመታት በትዕግስት ሲጠባበቅ የነበረው የትግራይ ህዝብ ወደ ቀያው ለመመለስ እየደረሰ ያለውን ስቃይ ከሚሸከመው በላይ ነው ብሏል። የኢትዮጵያ መንግስት ወራሪ ኃይሉን ከትግራይ ላላው ግዛት በማስወጣት ሰፋሪዎችን ከሌሎች የኢትዮጵያ ክፍሎች በማምጣት የስነ ህዝብ ለውጥ ለማምጣት የሚደረገውን ጥረት በማስቆም የተፈናቀሉ ዜጎችን በሰላም ለመመለስ አፋጣኝ ምላሽ ሊሰጥ ይገባል ብሏል። ተደራዳሪ አካላትና የዓለም አቀፍ ማህበረሰብ የኢትዮጵያ መንግስት የፕሪቶሪያ ስምምነትን ከመቼውም ጊዜ በላይ ተግባራዊ እንዲያደርግ ጫና እንዲያደርጉም ህወሓት ጥሪ አቅርበዋል። ህወሓት የአፍሪካ ህብረትን በአስቸኳይ ስብሰባ እንዲጠራና የስምምነቱ አፈጻጸም እንዲገመግምም ጠይቋል። የእስራኤልና ኢራን ጦርነት 6ኛ ቀኑን ይዟል። ሁለቱም ወገኖች እርስ በርስ መታኮሳቸው ቀጥለዋል። እስራኤል ትናንት ሌሊት በቴህራን የሚገኘውን የዩራኒየም ማብሊያና ጦር መሳሪያ ማምረቻ መምታቷን ገልጻለች። ኢራንም ማዕከላዊና ሰሜናዊ እስራኤልን በሚሳኤል ስትደበድብ ነበር። በዚህም ሰዎች ስለመጎዳታቸው ተገልጿል። ሁለቱ ሀገራት አንዳቸው በሌላኛው ላይ የሚሳኤልና የአየር ጥቃት እየፈጸሙ ሲሆን ነዋሪዎች ጉዳት እንደደረሰባቸው መኖሪያቸውን ለቀው እንዲወጡ ቅድመ ማስጠንቀቂያ በተደጋጋሚ እየሰጡ ነው። አሜሪካ ከእስራኤል ጋር ለማበር እያጤነች መሆኑ ተሰምቷል። አሜሪካ ከእስራኤል ጎን ተሰልፋ በኢራን ላይ በሚካሄደው ጥቃት የምትሳተፍ ከሆነም ግጭቱን ወደ አልተጠበቀ አቅጣጫ ሊወስድ ይችላል ተብሎ ተሰግቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትዕግስታችን እያለቀ ነው ሲሉ አስጠንቅቆም ያለምንም ቅድመ ሁኔታ ኢራን እጅ መስጠት እንዳለባት ተናግሯል። የኢትዮጵያ ምርጫ ቦርድ በቅርብ ጊዜ የተመሰረተውን ስምረት ፓርቲን በትግራይ ክልል እንዲንቀሳቀስ ትዕዛዝ ሰጠ። ምርጫ ቦርዱ ለጊዜያዊ አስተዳደሩ በጻፈው ደብዳቤም ፓርቲው በትግራይ ክልል ውስጥ በሁሉም ዞኖች፣ ወረዳዎች፣ ከተሞችና ቀበሌዎች ተንቀሳቅሶ አባላትን ለመመልመል እንዲችል ለክልሉ ጊዜያዊ አስተዳደር የትብብር ደብዳቤ እንዲጻፍለት ጥያቄ ማቅረቡን ጠቅሷል። የምርጫ ቦርድ ደብዳቤ በመሆኑም የትግራይ ክልል ጊዜያዊ አስተዳደር የዲሞክራሲያዊ ስምረት ትግራይ ስምረት መስራቾች ፓርቲው ለማስመዝገብ የሚያስፈልጉ ተግባራትን ለማከናወን ይረዳቸው ዘንድ በትግራይ ክልል ለሚያደርጉት እንቅስቃሴም አስፈላጊውን ትብብር እንዲደረግላቸው በአክብሮት እናሳስባለን ብሏል። ከህወሓት ከወጡ በእነጌታቸው ረዳ የተቋቋመው ስምረት የፖለቲካ ፓርቲ ለመሆን ላቀረበው ጥያቄም ግንቦት 18 ቀን 2017 ዓ.ም ከምርጫ ቦርድ ጊዜያዊ የምዝገባ ፍቃድ እንደተሰጠው ይታወሳል። የተሃድሶ ኮሚሽን በ4 ክልሎች ከ56 ሺህ በላይ የቀድሞ ተዋጊዎችን ወደ ህብረተሰቡ እንዲቀላቀሉ ማድረጉን አስታወቀ። በ3 ክልሎች ወደ ማህበረሰቡ የተቀላቀሉት የቀድሞ ተዋጊዎች ቁጥር ከ9 ሺህ አይበልጥም ተብሏል። በኢትዮጵያ እስካሁን በ4 ክልሎች የሚገኙ ከ56 ሺህ በላይ የቀድሞ ተዋጊዎች ትጥቃቸውን ፈቶም ስልጠና ወስደው ወደ ህብረተሰቡ እንዲቀላቀሉ ተደርጓል ሲል የብሔራዊ ተሃድሶ ኮሚሽን ገለጸ። በ4 ክልሎች ወደ ህብረተሰቡ እንዲቀላቀሉ ተደርጓል ባሉት 56 ሺህ የቀድሞ ተዋጊዎች መካከል ከ45 ሺህ በላይ የሚሆኑ የትግራይ ክልል የቀድሞ ተዋጊዎች ናቸው ተብሏል። በ3 የሀገሪቱ ክፍሎች ከሚገኙ የቀድሞ ተዋጊዎች ውስጥ ወደ ህብረተሰቡ እንዲቀላቀሉ የተደረጉት ከ9 ሺህ እንደማይበልጡ ተጠቁሟል። በሰኔ ወር 2017 ዓ.ም ይጠናቀቃል ተብሎ እቅድ ተይዞለት የነበረው የክልሉ የቀድሞ ተዋጊዎችን ወደ ህብረተሰቡ የመቀላቀል ስራ ወደ ነሐሴ ወር መሸጋገሩ ተመልክቷል። የተከበራችሁ የኢትዮ ሞኒተር ተከታታዮች ለዛሬ የያዝናቸው ዜናዎች እነዚህ ይመስሉ ነበር። ስላዳመጣችሁን እናመሰግናለን። ሰላም።